ኦ አምላክ ድረስልኝ። ጉድ ወይኔ እኔ ይሄ ስራ ለመጀመሪያ ጊዜ ነው ሲያጋጥመኝ ጊዜ ነው። ጉድ እዚህ ጋር ደግሞ ተመልከቱት የገመድ ማት። ከነዚህ ውስጥ እንግዲህ የስቶቭን ፈልጌ ማግኘት መቻል አለብኝ ግዴታ። እንደምታዩት እንግዲህ ይህ ስቶቭ ነው። በዚህ ስቶቭ 4-5 ድስት በአንድ ስቶቭ ላይ ይጥዳሉ ይጠቀማሉ። እንግዲህ ተመልከቱት የገመድ ማት። እንደዚህ ስቶቮች ሁሉ አስተካክሏለሁ ከኔ ጋር ሁሉ። እስከ ቪዲዮ ፍጻሜ ድረስ መከታተል አትርሱ። ምን ገጠመኝ ዛሬ በመጨረሻ ላይ እዩት እንዴት እንዳላበኝ። በእውነት በዚህ ልክ እኔ ስራ ሲሰራ አልቦኝም አውቅም። ሰላም ጤና ይስጥልኝ የቻናል ቤተሰቦች እንዴት ናችሁ? እኔና እግዚአብሔር ይመስገን። ዛሬ በሐዋሳ ውስጥ የሚገኘው በትልቅ ተቋም ውስጥ እንደዚህ አድርገን በዚህ ድርጅት ውስጥ ገብቼ የሰራሁትን ስራ ላሳያችሁ። እነዚህ ሰፊ ስቶቮች ናቸው። በዚህ አንድ ምድጃ ላይ 5-6 ድስት ይጥዱበታል። ምክንያቱም ስቶቭ በጣም ሰፊ ነው። ትእዛዝ ሲበዛባቸው 5-6 ድስት ነው ይጠቀሙበታል። አሁን ወደ ስራው ገብቻለሁ። ተመልከቱት እንግዲህ ሰፍቲ ጫማ ጃኬት እንዲደራረበ ተመልከቱት። መጀመሪያ ብሬከር ማጥፋት ይኖርብኛል። ብሬከሩን እንግዲህ አሁን ቼክ ያደረኩ ነው የሚገኘው። ብሬከሩን ቼክ ያደረኩ ኢየሱስ ሻክላ አነሳዋለሁ። ሽቦም ሻክላም አንድ ላይ ነው ያለው። ለደህንነት ብሬከር አጠፍቻለሁ። ቼክ አድርጓለሁ። ብሬከር ጠፍቷል። እንግዲህ ሻክላ እንደምታዩት አንስቻለሁ ማለት ነው። ሙሉ ለሙሉ ሻክላው ተነስቷል። ገመዶቹን እንግዲህ ተመልከቱት፣ በደንብ ተመልከቱት። ትንሽ ውስብስብ ያለ ነው ገመዱ። መስመሩ እንግዲህ አንድ ብሬከር ነው ያጠፋሁት የስቶቭ። አሁን ይሄን ሻክላ ተመልከቱት፣ በደንብ እዩት። ይሄን ሻክላ እየቀየርኩ ነው ያለሁት ምክንያቱም መጀመሪያ ውስጥ ያለው በጣም የተሰነጣጠቀና የተሰበረ ነበረ። እሱን አውጥቻለሁ። አዲስ እንደምታዩት ገብቷል። ይህ አዲስ ሻክላ ነው። ወራጅ አሁን ያ ማለት ምጣድ ላይ የሚገባው ሽቦ ጫፍ ወራጅ ይሰራል። እሱን እንግዲህ ለመስራት የሽቦ ጫፍ እንደዚሁ ማውጣት ይኖርብኛል። የሽቦ ጫፍ እያወጣው ነው ያለውት የሚገኘው። በደንብ ተመልከቱት። ግን ደግሞ የሚገርመው በዚህ ተቋም ላይ ከ50 በላይ ስቶቮች አሉ እንደዚህ አይነት ማለት ነው። አሁን እየሰራው ያለው አይነት ስቶቭ በመደዳ ቢታዩ ከ50 በላይ ስቶቭ ነው ያለው። እዚህ ጋር መጀመሪያ ላይ ያሳያችሁ ስዊች ብሬከሮቹ እንግዲህ የ50 ስቶቮች ናቸው። በቁጥሩ የብሬከሮቹ ብዛት 40 ሲሆን ለ50ም ስቶቭ ያገለግላሉ ማለት ነው። ለ50ም ስቶቭ 40 ብሬከር ያገለግላሉ። እሱን እንዴት አድርጎ እንደሰሩት ለ50 እንዴት 40 እንዳደረጉት መጨረሻ ላይ በደንብ አብራርቼ እነግራችኋለሁ። እናንተ ብቻ ተከታተሉ፣ ከኔ ጋር ሁኑ። አሁን እንግዲህ እንደምታዩት ሻክላው መጀመሪያ ገጠምኩ። ቀጥሎ ደግሞ ሻክላ ላይ ሽቦ እያስገባው ነው የሚገኘው። በደንብ ተመልከቱት። እዚህ ጋር ሽቦን አንደኛው ዙር አልፈ ሁለተኛው ዙር እየሄድኩበት ነው ያለሁት። ተከታተሉ እስቲ። እንደዚህ አይነት ሰፋፊ ስቶቮች ለድርጅት፣ ለቤት ዶሮ ወጥ ለመስራት፣ ለቅጣ፣ ለአምባሻ፣ ለዳቦ፣ ለተለያዩ ለመጠቀም የምትፈልጉ ከሆነ በዚህ ስልክ ቁጥር 0911373126 መደወልና ማሰራት ትችላላችሁ። ተመልከቱት፣ በደንብ ተከታተሉ። እንግዲህ አሁን አንደኛው ሽቦ አስገብቼ ጨርሻለሁ። ሁለተኛው ሽቦ እያስገባው ነው ያለሁት። አጠገቡ ያለው ስቶቭን ተመልከቱ። በነገራችን ላይ አጠገብ ላይ ያለው ስቶቭ እንግዲህ እንዳያችሁት ነው። ከላይ በኩል ጂፕሰም ተደርጎበታል። ምክንያቱም ሽቦ ከተነሳ ስለምነዝራቸው። እኔ ግን አሁን እየገጠምኩ ያለው ሻክላ ቦርባሮ በጣም ዝቅ ያለ ስለሆነ ምንም አይነዝራቸው። ንዝረት የሚባል ነገር እንኳን የለም። ምነዝር ስቶቭ አይደለም እኔ ያመጣሁት፣ አይነዝርም። ተመልከቱት እስቲ። አሁን ሽቦ አስገብቼ ጨርሻለሁ። ሁለቱንም ሽቦ አስገብቻለሁ። ሁለቱም ሽቦ ገብቷል። የሚቀረው ኮኔክተር ማሰር ነው። ኮኔክተሩን እንዴት አድርጌ እንደማሰር እንዴት እንደማገናኘው ከዛ ሁሉ ማት ሽቦች ውስጥ የራሱን ሽቦ እንዴት አድርጌ እንደማገኘው እዩት እስቲ። ሻክላው ማንሳት ግዴታ ይኖርብኛል። የገጠምኩትን ሻክላ አንስቼው ነው ኮኔክተር የሚገጥመው። የገጠምኩትን ሻክላ ከፍ አድርጌ ኮኔክተር ማገናኘት አለብኝ። ግዴታ ማገናኘት። ኮኔክተር የሚገናኘው የተገጠመው ሽቦ ሻክላ
አሁን ሙሉ ለሙሉ አስገብቼ ጨረስኩ ማለት ነው። ሽቦ ገብቶ አልቋል። ኮኔክተር ማሰር አለብኝ። ኮኔክተር ለማሰር ሻክላው ማንሳት አለብኝ። ያው ሻክላው ተነስቷል። ሻክላው አንስቼ በእነዚህ አራቱ ጫፍ ኮኔክተር ማገናኛው ይገባል ማለት ነው። ኮኔክተር ይገባል። የኮኔክተር ገመድ ማውጣት ይኖርብኛል። ኮኔክተር ገመድ ኒውትራል እና ፌዙን ለይቼ ካወኩ በኋላ አንዱ ከአንዱ ጋር አገናኛል ማለት ነው። አሁን እየጎተትኩ ያለሁት ከነዚህ ከብዙዋኑ ገመዶች መካከል የዚህ ስቶቭ ገመድ የተኛው እንደሆነ ለይቼ ማወቅ ነበረ። እሱንም ስላወኩት አውጥቻለሁ ማለት ነው። ልክ እንደዚህ ብሎን ከፈታው እየፈታው ነው ያለው። ተመልከቱት። ብሎን ሲፈታ እንግዲህ ያው ማገናኘት ነው። ምንም የሚከብድ ነገር አይደለም። መጀመሪያ ማወቅ ነው የሚቸግረው የተኛው ለተኛው እንደሚሆን የሚባለው በቴስት ላይት ወይም ደግሞ ማልቲሜትር ተጠቅሞ ማወቅ ይቻላል ማለት ነው። እንግዲህ ይሄን ይመስላል። እያያችሁ በደንብ ተከታተሉ። አሁን እያደረኩ ያለሁት ወራጁ እኩል ካልሆነ እኩል መምጣት የማይችል ከሆነ በኋላ ላይ ሲታሰር እንግዲህ ይቀልጣል፣ ይፈነዳል፣ ያስቸግራል ማለት ነው። ሰው መጠቀም አይችል። እንደዚህ አይነት አደጋ እንዳይከሰት ነው እንደዚህ ወራጁን ቆርጬ አንድ ላይ አገናኝቼ የማስገባው እየገጠምኩ ያለሁት። እንግዲህ ልክ እንደዚህ ሁለቱ በሁለት በኩል ሁለተኛው በሁለት በኩል ነው የሚገባው ማለት ነው። አንደኛው አስገባውት በደንብ አድርጎ ማጥበቅ፣ በደንብ ተደርጎ መታሰር ይኖርበታል። በደንብ ተደርጎ የማይታሰር ከሆነ አደጋ አለው፣ በጣም አደጋ አለው። የሚያስከትለው አደጋ ቀላል አይደለም። በደንብ ተደርጎ ባለመታሰር ምክንያት ብቻ ቀላል አደጋ አይደለም ያለው። እንግዲህ ይሄም አንደኛው ገብቷል፣ አንደኛውም እያስገባው ነው። ሁለቱንም ልክ እንደመጀመሪያው ነው ማድረገው። ተመልከቱት። እስቲ በደንብ እዩ፣ ኮሜንት ጻፉ። ይህን ዩቱብ ቻናል አክሊሉ ኤሌክትሪክ ሶሉሽን የዩቱብ ቻናልን የምትከታተሉ ሁላችሁም ቻናልን ሳብስክራይብ ማድረግ፣ ቪዲዮ ስታዩ ላይክ አድርጋችሁ መጀመር፣ ቪዲዮ የሚገልጽ ኮሜንት፣ ቪዲዮ ከወደዳችሁ ኮሜንት መጻፍ፣ አሪፍ ነው ማለት፣ ጥሩ ነው ማለት፣ በርታ ማለት ማበረታታት አትርሱ። ቀጣይ እንድሰራ አሪፍ ነገር ሰርቼ እንድመጣ እናንተ የምትሰጡት ሀሳብ አስተያየት ይደግፈኛል፣ ያግዘኛል። ስለዚህ ሀሳብ አስተያየት መስጠት አትርሱ። ከኔ ጋር ስላላችሁ ስለምትደግፉ፣ ኮሜንት ስለምትጽፉ ለሁሉም አመሰግናለሁ። ቻው ቻው። ደህና ሁኑ።